እንዴት ቆያችሁ የተወደዳችሁ ተመልካቾቻችን? ዜና ኢትዮጵያ ቀጥሏል። አሁን የ7 ሰዓት አበይት ጉዳዮችን እናስቀድም። የመደመር መንግስት እሳቤ ውጤት የሆነው የብዝሃ ዘርፍ ኢኮኖሚ ግንባታ ኢትዮጵያ ለሁኔታዎች መለዋወጥ የማይበገር ኢኮኖሚ እንድትገነባ ያስቻላት ነው። የ2019 የፌዴራል መንግስት ረቂቅ በጀት የዜጎችን የኑሮ ጫና ለመቋቋም የሚያስችሉ ድጎማዎችን በስፋት ያካተተ ሆኖ ቀርቧል። የዘንድሮ የ12ኛ ክፍል መልቀቂያ ፈተና መሰጠት ተጀመረ። ከውጭ በዶሃ ሊካሄድ በታሰበው የአሜሪካና የኢራን የሰላም ውይይት ዙሪያ አዲስ ውዝግብ ተፈጠረ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። ተመልካቾቻችን አብራችሁን ቆዩ። ኢትዮጵያና ቱሪዝም ምንና ምን ናቸው? ሊጎበኝን የመጣ ሰው ልቡ ተደስቶ ኪሱ ተራቅቶ መሄድ አለበት። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ደሰትበታለሁ፣ ይለይብኛል የሚሉት የትኛው ፕሮጀክት? ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኙ። ቅርሶቹ አይጠፉም ወይ የሚል ስጋት አለባቸው። ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል፣ እንኳን ልናጠፋ። ማይስ ቱሪዝም ምንድን ነው? በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር። አዲሱ የኢኮኖሚ ሞተር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤንቢሲ ኢትዮጵያ ጋር ያደረጉት ቆይታ ዛሬ ምሽት 2 ሰዓት ተኩል ይጠብቁን። ወደ ቀዳሚው ዘገባችን እንሻገራለን። የ2019 የፌዴራል መንግስት ረቂቅ በጀት የዜጎችን የኑሮ ጫና ለመቋቋም የሚያስችሉ ድጎማዎችን በስፋት ያካተተ ሆኗል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 28ኛ መደበኛና አንደኛ ልዩ ስብሰባውን እያካሄደ ይገኛል። በስብሰባው የምክር ቤቱ አባላት የ2019 በጀትን አስመልክቶ የተለያዩ ጥያቄዎችን አንስተው ምላሽና ማብራሪያ ተሰጥቷቸዋል። ጉባኤውን እየተከታተለ የሚገኘው ሪፖርተራችን ሳምሶን በላይ ለተጨማሪ ማብራሪያ በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ቆይተሃል? በምክር ቤት አባላቱ የ2019 በጀትን አስመልክቶ የተነሱ ጥያቄዎች ምን ይመስሉ ነበር? እንደዚሁ ደግሞ ምንስ ምላሽ ተሰጠ የሚለውን አካተ መረጃህን አጋራን። እሺ፣ እጅግ አድርጌ አመሰግናለሁ ማይ። እንግዲህ ቀደም ሲል እንደገለጽሽው የ2019 በጀት ምን ይመስላል በሚለው ጉዳይ ምክር ቤቱ የተለያዩ ውይይቶችን እያደረገ ነበር የሚገኘው። እንግዲህ በጀቱን አስመልክቶ ከምክር ቤት አባላቱ የተለያዩ በርካታ ጥያቄዎች ቀርበዋል። እንግዲህ ከነዛ መካከልም በስፋት እየተነሱ የነበሩት ከመሰረተ ልማት ከመንገድ ግንባታ ጋር በተገናኘ ነው። ከ2010 ጀምሮ የተጀመሩ መንገዶች እንደነበሩ እነዛ መንገዶች ደግሞ እስካሁን ድረስ በበጀት እጥረት ምክንያት በተደጋጋሚ በየዓመቱ እየተሸጋገሩ እስካሁን ድረስ አለመፈጸማቸው እንደዚሁም ደግሞ ከናካቴውም አንዳንድ ፕሮጀክቶች ራሱ ይከናወናሉ ተብለው ተግባራዊ ያልተደረጉበት አግባብ እንደነበረ ተገልጿል። ጎን ለጎንም ደግሞ ከካሳ ጋር በተገናኘም እንደዚሁ የተለያዩ የማህበረሰብ ክፍሎች ለልማት የተለያየ ቦታ እንዲነሱ ከተደረገ በኋላ እንግዲህ ምንም አይነት የካሳ ክፍያ በወቅቱ አለማግኘታቸው ለተለያዩ ችግሮች የዳረጋቸው እንደሆነ ተገልጿል። ከዛ ጎን ለጎን በጀት በየዓመቱ በየ5 ዓመቱ ቢበጀትም በየዓመቱ ቢበጀትም ነገር ግን የማህበረሰቡን የኢኮኖሚ ሁኔታ ከማሻሻል አንጻር እስካሁን የፈየደው ነገር እምብዛም ነው የሚሉም የተለያዩ ሀሳቦች ተነስተዋል። እንግዲህ እነዚህ ሀሳቦችን ሰብሰብ አድርገው የኢፌዴሪ የገንዘብ ሚኒስትር አቶ አህመድ ሺዴ ምላሽና ማብራሪያ ሰጥቷል። ከካሳ ጋር በተገናኘ እንግዲህ ባነሱት ሀሳብ ሰዎችን ከቦታቸው በተነሱበት በአጭር ጊዜ ውስጥ ካሳ እንዲያገኙ
ሰፊ ስራ እየተሰራ እንደሆነ ይሄም ውጤት እያመጣ እንደሆነ ተገልጿል። ነገር ግን በተወሰኑ አካባቢዎች ላይ የሚቀርበው የካሳ ሁኔታ ባልተገባ መንገድ ከፍተኛ መጠን ያለውና ትክክለኛ ፍትሃዊ ያልሆነ በመሆኑ ለጊዜው ጉዳዩን የማጣራት ስራዎች እየተሰራ እንደሆነ ገልጿል። ሆኖም ግን እነዚህንም ችግሮች በዘላቂነት ለመፍታት እየተሰራ እንደሆነ ከዚሁም ጋር በተገናኘ ደግሞ የራሱን የካሳ አዋጅንም እንደዚሁ በማጽደቅ ወደ ስራ እንዲገባ መደረጉም ከዚሁ የተነሳ መሆኑን ገልጿል። ሌላው ደግሞ የማህበረሰቡን የኑሮ ሁኔታ ከማቃለልም አንጻር እንግዲህ ይህ የ2019 በጀት በተለየ ሁኔታ ከዚህ ቀደም ከነበሩት በጣም በተለየ ሁኔታ የአነስተኛ የኢኮኖሚ ደረጃ ላይ የሚገኙ ማህበረሰቦችን በከፍተኛ ደረጃ የሚያግዝ እንደሆነ ተገልጿል። እንግዲህ ወደ 2.3 ትሪሊየን ብር ገደማ ነው እንግዲህ የ2019 በጀት እንደሚታወቀው። ከዚሁ ጋር በተገናኘ በአጠቃላይ የመንግስት የአስተዳደር ስራን ለመምራት ወደ 200 ቢሊዮን ብር ብቻ እንደሚያስፈልግ፣ ቀሪው ግን የሚበጀተው በአነስተኛ የኑሮ ደረጃ ላይ የሚገኙ ማህበረሰብ ክፍሎችን ለማገዝ እንደሆነ ተገልጿል። እንግዲህ ከዛም ጋር በተገናኘ የሴፍቲኔት ስራዎችን የማጠናከር የነዳጅ የማዳበሪያ እንዲሁም ሌሎች ድጋፎችን ለማድረግ በስፋት እየተከናወነ እንደሆነ እንግዲህ ተገልጿል። ይህም የበጀቱ አካል እንደሆነ ነው በመድረኩ የቀረበው። በተደጋጋሚ ሲነሳ እንደነበረው ከዚህ ከመንገድ ፕሮጀክቶች ጋር በተገናኘ ያለውን ሀሳብ ደግሞ ሚኒስትሩ ሲያብራሩ በአጠቃላይ በአሁኑ ሰዓት በኢትዮጵያ የተጀመሩትን ፕሮጀክቶች ለማጠናቀቅ የሚያስፈልገው 2 ትሪሊየን የኢትዮጵያ ብር እንደሆነ ተገልጿል። እንግዲህ ያንን ማድረግ ደግሞ አሁን ያለው የሀገሪቱ አቅም የሚፈቅድ ባለመሆኑ በሂደት ከስር ከስር እነዚህ ነገሮች በመተካትና ከስር ከስር በመቀነስ የተጀመሩ ፕሮጀክቶችንም ቶሎ በማጠናቀቅ ውጤት ያለው ስራ ለመስራት እንደታቀደ ይህም የበጀቱ አካል እንደሆነ ተገልጿል። ከዛም ጎን ለጎን ደግሞ የመንግስት የልማት ድርጅቶች ከዚህ ቀደም ከፍተኛውን የብድር መጠን ይወስዱ ነበረ፣ ወደ 85 ከመቶ የሚሆነው እንዲሁም 15 ከመቶ የግል አልሚዎች ይወስዱ እንደነበረ ተገልጿል። አሁን ግን በተቃራኒው ወደ 85 በመቶ የሚሆነውን በጀት እንግዲህ የሚሆነውን ብድር የሚወስዱት ግል አልሚዎች እንዲሁም መንግስት 15 በመቶውን ብቻ እየወሰደ እንዳለን የተገለጸው ይህም በግሉ ዘርፍ እየተደረገ ያለው የኢኮኖሚ እንቅስቃሴ ምን ያህል አመርቂ እንደሆነ እንደማሳያም ተጠቅሷል። ከዛ ጎን ለጎን የኢኮኖሚ ማሻሻያውንም ተከትሎ እንግዲህ በተከናወኑ በርካታ ተግባራት የውጭ ንግድ በከፍተኛ ደረጃ መጨመሩ የበጀት እጥረት ጉድለትን መጠን ከመቀነስ አንጻርም ከፍተኛ አስተዋጽኦ እንዳደረገ ተገልጿል። እንግዲህ የተወሰነ የበጀት ጉድለቶች እንደሚኖሩ ይታመናል። እነዛንም የበጀት ጉድለቶች ከተለያዩ ለጋስ ተቋማት፣ ሀገራት እንደዚሁም ደግሞ ድርጅቶች ጋር በመሆን በጀቱ ጉድለቱን ለመሙላት ሰፊ እንቅስቃሴ እየተደረገ ይህም ውጤት እያመጣ ያለ ተግባር እንደሆነ ተገልጿል። ከዛው ጎን ለጎን እንግዲህ ከተነሱ ሀሳቦች መካከል በአጠቃላይ ይህ የ2019 በጀት ዓመት በስፋት ተግባራዊ የሚደረገው የማህበረሰብን የኑሮ ደረጃ ከማሻሻል ጋር በመሆኑ እዚህ ተግባራት ላይ እንግዲህ በስፋት ይሰራል። የመጨረሻው ነጥብ ደግሞ ምንድነው? የተበጀተውን በጀትን በአግባቡ ከመጠቀም አንጻር ተቋማት በአጠቃላይ በጥንቃቄና በኃላፊነት መጠቀም እንደሚገባቸውም በመድረኩ ተነስቷል። መልካም፣ እናመሰግናለን ሳምሶን ለመረጃው። መልካም ቀን ይሆንልህ። የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና መሰጠት ተጀመረ። ፈተናው ከሰኔ 23 እስከ ሐምሌ 16 ቀን 2018 ዓ.ም በመላ ሀገሪቱ በ607 የፈተና ማዕከላት ይሰጣል። በዛሬው ዕለትም የመጀመሪያው ዙር የተፈጥሮ ሳይንስ ተማሪዎች ፈተና መሰጠት ተጀምሯል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ፈተና በማስጀመሪያ መርሃ ግብሩ ላይ ባደረጉት ንግግር 62 በመቶ የሚሆኑ ተማሪዎች የ12ኛ ክፍል መልቀቂያ ፈተናን በበይነ መረብ እንደሚወስዱ ጠቁመዋል። እና ዘንድሮም ሃይብሪድ ነው። ገና ሙሉ ለሙሉ ወደ 100% አልተሸጋገርንም። ቢኮዝ የኢንፍራስትራክቸር ችግር ያለባቸው ብዙ ቦታዎች ገጥመውናል። በዛ ምክንያት ተማሪዎቹ እንዳይቸገሩ ለሚቀጥለው ዓመት በደንብ ዝግጅቱን ጨርሰን እናደርጋለን። እስከዛ ዘንድሮ ግን በሁለቱም ለመፈተን ነው። ምንም በበይነ መረብ ለመፈተን እድል የሌላቸው ተማሪዎች ያሉበት በሙሉ እንደ በፊቱ ወደ ዩኒቨርሲቲዎች አስጠግተን በወረቀት ይፈተናል። ከተለያየ ቦታ ከምንሰማው ከትምህርት ቤቶች ከምንሰማው ከፍተኛ የሆነ የማጠናከሪያ ትምህርት በየትምህርት ቤቶች ሲሰጥ ነበር። በዚህ ዓመት በፊት ከነበረው ከፍ ያለ ውጤት ይገኛል ብለን ተስፋ እናደርጋለን። ለተፈታኞች በሙሉ መልካም እድል እንመኛለን። እንደተለመደው ይሄ ፈተና ከምንም አይነት ስርቆት የጸዳ ተማሪዎች በችሎታቸው በብቃታቸው ፈተናውን አልፈው ልበ ሙሉ ሆነው ዩኒቨርሲቲ ተምረው ዩኒቨርሲቲ ሲጨርሱም ሀገራቸውን የሚያገለግሉ ወጣቶች እንዲሆኑ ነው የምንፈልገው።
ፈተናውን መስጠት በሚቻልባቸው በሁሉም ክልሎች እየተሰጠ ስለመሆኑም ፕሮፌሰር ብርሃኑ ነጋ አብራርተዋል። በእኛ እምነት የትም ክልል ላይ ያሉ ተማሪዎች ፈተናውን መውሰድ እስከፈለጉ ድረስና መሰረታዊ የሆነ የሰውን ሕይወት አደጋ ላይ የሚጥል ነገር እስከሌለ ድረስ ፈተና ይሰጣል። ትግራይ ውስጥ ፈተናውን እንሰጣለን። በበይነ መረብም በተቻለ መጠን ሁሉንም በበይነ መረብ ለመስጠት ነው ሞክረው ትግራይ ውስጥ። ያ ችግር ካለ ግን ሌላ መንገድ ፈልገን ሁሉም ተማሪዎች እንዲወስዱ፣ እሱ ብቻ አይደለም ከትግራይም ወጥተው በተለያየ የሀገሪቱ ክልል ውስጥ የመጡ ተማሪዎችም ካሉ በየሄዱበት ክልል ፈተናውን እንዲወስዱ ነው የምናደርገው። በወላጆቻቸው ችግር ልጆች መቀጣት የለባቸውም ብለን እናምናለን። በዛ ምክንያት የትም ቦታ መፈተን የሚፈልግ ተማሪ እንዲፈተን ነው የምናደርገው። ከዚሁ ጋር በተገናኘ በአማራ ክልል በተለያዩ የፈተና ማዕከላትም የ12ኛ ክፍል ሀገር አቀፍ ፈተና መሰጠት ተጀምሯል። በክልሉ ከ99800 በላይ ተማሪዎች በተለያዩ ዙሮች ሀገር አቀፍ ፈተናውን የሚወስዱ ሲሆን ከነዚህ መካከልም 60 በመቶ የሚሆኑት በበይነ መረብ የሚፈተኑ ናቸው። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊያጋራን ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ቆይተሃል? በአማራ ክልል በሚገኙ የፈተና ማዕከላት የፈተና አሰጣጡ ምን ይመስላል? የተመለከትካቸው ቦታዎች ላይ ያየኸውን መረጃህን ብታጋራን። መልካም አመሰግናለሁ። እንግዲህ ቀደም ሲል አንቺም እንዳነሳሽው በተለይ እንግዲህ የዘንድሮው ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና በሀገር አቀፍ ደረጃ እየተሰጠ ይገኛል። በአማራ ክልል ደረጃም እንግዲህ ከዛሬ ጀምሮ ይህ ፈተና እየተሰጠ ይገኛል። ከነዚህ የፈተናው ከሚሰጥባቸው የፈተና ማዕከላት መካከል በባህር ዳር ከተማ የሚገኙ ትምህርት ቤቶች እንዲሁም የባህር ዳር ዩኒቨርሲቲ ተጠቃሽ ነው። እንግዲህ በዛሬው የመጀመሪያው ዕለትም በተለይ የክልሉ ትምህርት ቢሮ የስራ ኃላፊዎች በተለያዩ የምርጫ ማዕከላት እንዲሁም በዩኒቨርሲቲው የምርጫ ማዕከል ማለት ነው ተንቀሳቅሰው የፈተና አሰጣጥ ሂደቱ ምን እንደሚመስል ምልከታ ለማድረግ ሞክረው ነበር። እንግዲህ በዚሁ በምልከታ ወቅትም በተለይ የክልሉ ትምህርት ቢሮ ኃላፊ አቶ ጥላሁን ወርቅነህ የተለያዩ ሀሳቦችን አንስተዋል። እንግዲህ በአማራ ክልል ደረጃ አንቺም ቀደም ሲል እንዳነሳሹ ወደ 99800 በላይ የሚሆኑ ተማሪዎች የዘንድሮውን የ12ኛ ክፍል ሀገር አቀፍ ፈተና ይወስዳሉ። እነዚህን ፈተናዎች እንግዲህ ከዚህ ቀደም የማዘጋጀት በተለይ ደግሞ ከፍ ባለመልኩ በዚህ ዓመት በበይነ መረብ ፈተናውን እንዲወስዱ ለማድረግ የማሻሻል ስራዎችን እንዲሁም የተለያዩ ኮምፒውተሮችና ግብዓትን የማሟላት ስራዎች ሲሰሩ መቆየታቸውን ገልጿል። ከዛ ባሻገር በበይነ መረብ የሚፈተኑበትን የልምምድ ስራዎችን እንዲሰሩ ከማድረግ አኳያም እንዲሁም ሞዴል ፈተናዎችንም ጭምር በዚሁ በኦንላይን እንዲፈተኑ የማድረግ ስራዎች ሲሰሩ መቆየታቸውን ገልጸዋል ማለት ነው። እንግዲህ እነዚህ በክልሉ የሚፈተኑ ከ99800 በላይ ተማሪዎች መካከል 60 በመቶ የሚሆኑት በበይነ መረብ የሚፈተኑ ተማሪዎች ናቸው። እነዚህን ተማሪዎች ማስተናገድ የሚያስችልን በክልሉ የሚገኙ 10 ዩኒቨርሲቲዎችን ጨምሮ 58 ሌሎች የፈተና ማዕከላት በድምሩ ወደ 68 የሚሆኑ የፈተና ማዕከላት ተዘጋጅተው እነዚህን ተማሪዎች ለማስፈተን ዝግጅታቸውን አጠናቀው እንግዲህ በዛሬው ዕለት መጀመራቸውን ነው የገለጹት ማለት ነው። እንግዲህ ዛሬ በጀመረው በመጀመሪያው ዙር ማለት ነው በኦንላይን የሚፈተኑ የተፈጥሮ ሳይንስ ተማሪዎችን በተለይ ወደ 23 ማዕከላት የሚደርሱ ማዕከላት ላይ ፈተናውን እየወሰዱ ይገኛሉ ማለት ነው። እንግዲህ እንደ አጠቃላይ ስንመለከተው እንደ አማራ ክልል ባለፉት የነበረው የጸጥታ ችግር የሚታወስ ነው። ነገር ግን ከቅርብ ጊዜ ወዲህ በተለይ በአማራ ክልል ያለው የሰላም ሁኔታ መምጣቱ ተማሪዎች ወደ የፈተና ማዕከላት በሰላም በመግባት ፈተናዎችን እንዲከታተሉ ምቹ ሁኔታን መፍጠሩንም የቢሮ ኃላፊው ማለት ነው። በተለይ እንግዲህ ይህ ፈተና በስኬት ለማጠናቀቅ በሰላማዊ መንገድ ለማጠናቀቅም ከተለያዩ የግብረ ኃይል እንዲሁም የተለያዩ የባለድርሻ አካላት የትምህርቱ ማህበረሰብ ጋርም እንዲሁ እየተሰራ እንደሚገኝ ገልጸዋል። እንግዲህ ፈተናው በሰላማዊና በስኬት እንዲጠናቀቅም ሁሉም የትምህርቱ ማህበረሰብን ጨምሮ መላው ወላጆችና ማህበረሰቡ እንዲሁ ሚናቸውን አጠናክረው ሊወጡ እንደሚገባም ጥሪ አቅርበዋል። እንግዲህ ቀደም ሲል ሲነሳ እንደቆየውም በክልል ደረጃ ወደ 60 በመቶ የሚሆኑ ተማሪዎች በኦንላይን ወይም በበይነ መረብ ነው የሚወስዱት። ይህን ደግሞ በተለይ ኩረጃን በመከላከል በኩል ከባለፉት ዓመታት በተሻለ በተገኘ ልምድ ማለት ነው ጥሩ ተሞክሮችን እየተገኘበት መምጣቱና የተማሪዎችን በተለይ ራሳቸውን ችለው ራሳቸው የሚሰሩበት ባህልን እያዳበሩ እንደሚገኙ በዚሁ ወቅት ተገልጿል ማለት ነው። እንግዲህ ዛሬ እኛም ምልከታ ባደረግነው ወቅትም በሁሉም በባህር ዳር በሚገኙ ማዕከላት ማለት ነው ዩኒቨርሲቲውን ጨምሮ በበይነ መረብ በሰላማዊ መንገድ ፈተናቸውን እየተከታተሉ ተመልክተናል። እንግዲህ እስከ ሐምሌ 16 በሚኖረው በተለያዩ ዙሮችም እንዲሁ ፈተናው በወረቀትም እንዲሁም በበይነ መረብ በተያዘው መርሃ ግብርም ተጠናክሮ ይቀጥላል የሚሉ መረጃዎች ናቸው የሚያመለክቱት። ለጊዜ ያለ መረጃ ይህን ይመስላል። እናመሰግናለን ሳሙኤል፣ መልካም ቀን ይሆንልህ።
የንባብ ባህል ማደግ የግለሰቦችን ስብዕና ከማነጽ አንስቶ ሀገር በመገንባት ረገድም ትልቅ ሚና ይጫወታል። የንባብ ባህልን ለማዳበር ምክንያታዊ ትውልድም ለመፍጠር የንባብ ማዕከላትን ተደራሽ ማድረግና አስፈላጊውን ግብዓት ማሟላት ለነገ የማይባል ተግባር ነው። ባልደረባችን ተስፋሁን ደስታ በባህር ዳር ከተማ በመኖሪያ ቤታቸው ላይ መለስተኛ ቤተ መጻሕፍት በመክፈት የንባብ አገልግሎት ከሚሰጡ ግለሰብ ጋር ቆይታ አድርጓል። ከራስ አንደበትን ተከታትለን እንመለስ። ሮይ ደመላሽ ይባላለሁኝ 15 ዓመት በመምርነት 22 ዓመት በተለያዩ ቢሮዎች በመንግስት ሰራተኝነት ቆይቻለሁ። ከ2004 ዓመተ ምህረት ጀምሮ በጡረታ ተሰናብቼ ማህበረሰቡ ጋር ተቀላቅዬ ማህበረሰቡን በማገልገል እኔም በመገልገል ላይ ይገኛለሁ። ንባብ ለኔ የህይወት መመሪያ ነው። ህይወት በንባብ ላይ መመስረት አለበት ብዬ አስባለሁ። ዓለምን በአንድ መጽሐፍ ያለ ስታነብ የኔ ንባብ የህይወት መሰረቴ እንቅስቃሴ የህይወቴን አቅጣጫ የሚቀይስ ከሰው ጋር የሚያግባባኝ ከሰው ጋር ተግባብቼ እንድኖር የሚያደርግ አገሬን የሚያሳውቀኝ ማህበረሰቡን የሚያሳውቀኝ መነጽር ነው የኔ ንባብ። እነዚህ መጽሐፍት 50 ዓመት በፊት እየተጠራቀሙ ነው እንደዚህ ሆኑት እና በህይወት ውስጥ የተጠራቀሙ ብዙ ነገር ያስረዳሉ። ታሪክን፣ የኢትዮጵያ ታሪክን፣ የዓለም ታሪክን፣ ስነ ምግባርን የኢትዮጵያ ስትኖር ከውጭ ወራሪ ኃይላት ጋር የተጋደለችውን ተጋድሎ በዓለም ላይ የሚደረጉትን የስለላ ጥበብ እነዚህ ያሉ መጽሐፍት አሉ የያዙ ናቸው። እነዚህ 2530 መጽሐፍት ያልኩ መጀመሪያ ጓደኞቼ ያነባሉ እየወሰዱ የኔ አቻዎች አሉ ከኔም ያንሱ አሉ እየወሰዱ በነፃ ነው እየወሰድኩም ሰጣቸዋለሁ። ብስክሌት ተጠቀማሉ እየወሰድኩ ሲጨርሱም መልሳለሁ። ግዴ መጽሐፍ መነበብ አለበት። የጋን መብራት ብቻ ያለኔ ምንም አያደርግልኝም እና እንዲህ ያለ እየተስፋፋ ብዙ ሰው ይወስዳል። በነፃ ነው ማድለው። አስበው ለወር ይወስዳሉ፣ አስበው ይመልሳሉ። ከኛ ጀምሮ ጥረት ማድረግ አለብን የንባብ ባህልን ለማዳበር። አሁን እኔ ንባብ ቤት መጥቶ ቢያነብ ደስ ይለኛል። እያዋስኩ ነው። የኔን ድርሻ እንኳን ሁሉም ሊካፈል ይገባል። ማህበረሰቡም ራሱ ሊያግዝ ይገባል። በየክፍለ ከተማው መጻሕፍት ቤት ቢቋቋም፣ በየቀበሌው ማንበቢያ ቦታ ቢቋቋም፣ እንደው አስነባቢዎች ቢኖሩ፣ ወጣቱ መጥቶ እንዲያነብ ቢደረግ፣ ይሄ ነው ዋናው። የአንድ ሰው ጥረት ዋጋ የለው። ይለኩሳል፣ ትንሽ ያያይዛል፣ ምሳሌ ይሆናል እንጂ ማህበረሰቡ ነው ይሄንን ኦቨርሃንድ ማድረግ ያለበት። ይሄን የማናነብ ከሆነ የማያነብ ሰው የማይመራመር ሰው ምን ብሎ ይጠይቃል? ስሜቱ እንደነዳው ነው የሚሄደው። ጠያቂ ትውልድ ካላነበብክ አትፈጥርም፣ ካላወቅ አትፈጥርም። እንደነዚህ ያሉት እኮ በግድ አገላብጦ አይደለም እኛ ምንል ያንብልን፣ ህብረተሰቡ ይወቅልን፣ ያመዛዝን፣ በጎውንና መጥፎውን ይለይ፣ ይረዳዳ፣ ይተዛዘን፣ ፈሪሃ እግዚአብሔር ኑሮ ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ዘገባዎቻችን ይቀጥላሉ። መቀመጫቸውን አዲስ አበባ ያደረጉ ኤምባሲዎችና የዓለም አቀፍ ድርጅቶች መሪዎች በእንጦጦ ፓርክ አረንጓዴ አሻራቸውን አኖሩ። የችግኝ ተከላ መርሃ ግብሩ የውጭ ጉዳይ ሚኒስቴርና የዱር እንስሳት ጥበቃ ባለስልጣን በጋራ ያሰናዱት ነው። የበርካታ ሀገራት አምባሳደሮች፣ ዲፕሎማቶችና የዓለም አቀፍ ድርጅቶች መሪዎች በአረንጓዴ አሻራ መሳተፋቸው መርሃ ግብሩ ዓለም አቀፍ ትኩረት እንዲያገኝ አስችሎታል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ አምባሳደሮችና ዲፕሎማቶች በአረንጓዴ አሻራ መሳተፋቸው ኢትዮጵያ ለዘርፉ አስፈላጊውን የገንዘብ ድጋፍ እንድታገኝና ትኩረት እንዲሰጣት እንደሚያስችል ተናግረዋል። በርካታ የልማት ሀገሮቻችን ለኢንቫይሮንመንት ጥበቃ ከፍተኛ ድጋፍ ያደርጋሉ። ዘርፎር እዚህ ላይ መሳተፋቸው ከወሬ ባሻገር እነሱም ራሳቸው የተሳተፉበት ስለሆነ በዚህ ረገድ ኢትዮጵያ ያስገኘችውን ለውጥ በዚህ ዙሪያ የተመዘገበው ድል በአይናቸው እየመሰከሩ ነው። ስለዚህ ተጨማሪ ሪሶርስ ለኢንቫይሮንመንት ጥበቃ የሚሆን ተጨማሪ ሀብት ሞቢላይዝ በማድረግ ረገድ ከፍተኛ ሚና ይጫወታሉ። መሳተፋቸው
ሀገራዊ ትርጉም አለው። ኢንተርምስ ኦፍ ሪሶርስ፣ ኢንተርምስ ኦፍ ዲፕሎማሲ፣ ኢንተርምስ ኦፍ ኤንጌጅመንት ና ይሄ አይ ቲንክ ትልቅ ድጋፍ የሚሰጥ ነው። ስለዚህ በየአመቱ ቁጥሩም እየጨመረ ነው። አጭር ጊዜ ማስታወቂያ ነው ይሄ ሁሉ ህዝብ እንግዲህ አጭር ጊዜ ጥሪ ነው። እነኚህ በርካታ ዲፕሎማቶች የመጡትና ብዙዎቹ አምባሳደሮች ናቸው። ዲፕሎማቶች እንኳን አላኩም። ስለዚህ ሀይ ሌቨል ኮሚትመንት መኖሩን ማሳያ ነውና በዚህ አጋጣሚ እነሱን ማመስገን እንፈልጋለን። የአረንጓዴ አሻራ የስራ ውጤቶች በየአካባቢው የማር መንደሮችን መፍጠር እየቻሉ ነው። በማዕከላዊ ኢትዮጵያ ክልል በአረንጓዴ አሻራ ያገገሙ ቦታዎች ላይ በንብ ማነብ ስራ የተሰማሩ ዜጎች ተጠቃሚ መሆን ችለዋል። የደን ሽፋን መጨመሩ የአረንጓዴ ኢኮኖሚውን በማሳደግ ዘርፈ ብዙ ጠቀሜታንም እያስገኘ ነው። አስማረ ብርሃኑ። ይህ በማዕከላዊ ኢትዮጵያ ክልል ስልጤ ዞን ባረግ ወረዳ ዋጮ ኦቢሶ ቀበሌ የሚገኘው ጋራ ከዓመታት በፊት የተራቆተ ነበር። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር በተከናወኑ ተግባራት ቦታው በአረንጓዴ እጽዋቶች ተሸፍኖ ውበትን ሊላበስ ችሏል። እናም አሁን ላይ ከ25 በላይ ማህበራት ተደራጅተው በዚህ ተራራ ዙሪያ ንብ በማነብ በማር ምርት ውጤታማ መሆን ጀምረዋል። ለዚህ ደግሞ የአረንጓዴ አሻራ መርሃ ግብር ጉልህ አስተዋጽኦ አድርጓል። ላጥ ያለ ቦረቦርና ድንጋይ ነበረ፣ ገደልም ነበረ። እንደዚህ በሳርም የተሸፈነ አልነበረም። አሁን ግን ይሄ በሳር ተደንድኖ ብዙ ማህበራትን እድል ፈጥሯል። ቢያንስ ከ150 በላይ ወጣቶችን ስራ ለመፍጠር ችሏል። ይሄ በራሱ አንድ ሀብት ነው። የማር ምርትነቱ ደግሞ እንደዚህ ባይደነደንና እንደዚህ ባይለማ ይሄን እድል መፍጠር አይችልም ነበር። ይሄን እድል የፈጠረው በምንድነው? በሰው ላብና በተፈጥሮ ሀብት በመሸፈኑ ነው። አረንጓዴ አሻራ ብሎ ከመጣ በኋላ ነው ይሄ ሁሉ ልማት ይሄ ሁሉ አረንጓዴ የለበሰልን። ከለበሰልን በኋላ ወደ ስራ ተደራጅተን በቀበሌ ውስጥ ወደ ንብ ገባን። ከዚህ ቀደም ለአካባቢው ነዋሪዎች ምንም ጥቅም ያልነበረው ይህ በዋጮ ኦቢሶ ቀበሌ የሚገኘው ተራራ አሁን ላይ ገጽታው በመቀየሩ በስፍራው በንብ ማነብ እርባታ ለተሰማሩ የአካባቢው ነዋሪዎች ዋነኛ የገቢ ምንጭ መሆን ችሏል። አንድ መስከረም ላይና አንድ ግንቦት ላይ ሁለቴ ይቆረጣል። ሁለቴ በሚቆረጠው ሰዓት ምን አለ አንዱ ከዘመናዊ አሁን ቢያንስ 500 ኪሎ ብናገኝ የ500 ወደ 600 ሺህ ይሸጣል። በዋጮ ኦቢሶ ቀበሌ የሚገኘው ይህ የገርባ ተፋሰስ አካል የሆነው ተራራ ዛሬ አገግሞ 25 ማህበራት ተደራጅተው እየሰሩበት ይገኛሉ። በዚህ ተፋሰስ ላይ ወጣቶች ከ25 በላይ ማህበር ማለት ነው ገብተው ተደራጅተው ውጤታማ እየሆነ ነው ያለው። የማር መንደር ነው ያደረግነው ማለት ነው። አንዱ የማር መንደር ያው በክቡር ጠቅላይ ሚኒስትር የወረደ ኢኒሼቲቭ ነው። በዚህ ያው በርካታ ወጣቶች ከስደት ካሉባሌ ቦታዎች ከመዋል ያው በመጠበቅ ወደዚህ ያስገብተናቸው ውጤታማ የሆኑ የመጡበት ሂደት ነው ያለው። የአረንጓዴ አሻራ የስራ ውጤቶች ለንብ ማነብ የፈጠሩት ምቹ ሁኔታ በየአካባቢው የማር መንደርን ፈጥሯል። ይህ የማር ማምረት ሂደትም ለበርካቶች የስራ ዕድል መፍጠሩን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ ኡስማን ስሩር ገልጸዋል። አረንጓዴ አሻራ ባለባቸው ቦታዎች ዛሬ የንብና ማር መንደሮች ተፈጥረዋል። የንብና ማር መንደሮች ለወጣቶች የስራ ዕድል ምንጭ ሆነዋል። እንግዲህ የንብና ማር መንደርን ካየኸው የንብ ቀፎውን ከመስራት ማሩን ፕሮሰስ አድርጎ ለገበያ እስከ ማቅረብ ያለውን ሂደት ብታየው በዚህ ሰንሰለት በጣም በርካታ አካላት ይሳተፋሉ። እንደ ማዕከላዊ ኢትዮጵያ አረንጓዴ አሻራ ለኛ አረንጓዴነት ብቻ ሳይሆን ያላበሰን የአረንጓዴ ኢኮኖሚ ግንባታ ነው በክልላችን የፈጠረው። እንሰት፣ ፓፓያ፣ ጊሽጣ፣ ዘይቱና እንድናመርት በእነኚህ ውስጥ ደግሞ በተጓዳኝ ተራሮቻችን ሃይ ቫልዩ በሆኑ የብዝሃ ጠቀሜታ ባላቸው ዛፎች እና የፍራፍሬ ዛፎች እንዲለሙ ሆኖ ስለዚህ የአረንጓዴ አሻራ ለማስራችን ለብዝሃ ህይወት ማገገም ለብዝሃ ህይወት ማደግ የማይተካ ሚና መጫወቱን ነው እንግዲህ የኛ ግምገማ የሚያሳይ። አረንጓዴ አሻራ ማለት የህይወት መለወጫ የአካባቢን ገጽታ ብቻ ሳይሆን የዜጎችን ገቢ ኑሮ መቀየሪያ፣ የስራ ዕድል መፍጠሪያ፣ የገበያ ችግር መፍቻ፣ አዳዲስ ምርቶች ማያ
ሆኖ ነው ያገኘ ነው በእኛ ክልል ነባራዊ ሁኔታ ማለት። በአረንጓዴ አሻራ የተሰሩ ስራዎች የአረንጓዴ ኢኮኖሚው ላይ እንደ ማዕከላዊ ኢትዮጵያ ክልል ተጨባጭ ለውጦች የታዩበት ሆኗል። አስፈላጊ የሆኑ አዋጆችና ስትራቴጂዎችን በማዘጋጀት ኢትዮጵያ ከካርበን ገበያ ተጠቃሚ እንድትሆን እየተሰራ ነው። ሁለተኛው የግብርና ሳይንስ ሴሚናር በካርበን ገበያ ላይ ትኩረቱን አድርጎ በአዲስ አበባ እየተካሄደ ይገኛል። ይህንኑ መድረክ እየተከታተለ የሚገኘው ሪፖርተራችን አባዲ ወይናይ ነው። ለተጨማሪ መረጃ በቀጥታ መስመራችን ላይ ይገኛል። አባዲ እንዴት ቆይተሃል? እየተካሄደ ያለው ሴሚናር የኢትዮጵያን የካርበን ገበያ ለማጠናከር ምን ፋይዳ አለው? በተለይ በመድረኩ ላይ የተነሱ ሀሳቦችን ጨምረ መረጃህን አጋራል። አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀስሽው ሁለተኛው የግብርና ሳይንስ ሴሚናር በዚሁ በአዲስ አበባ እየተካሄደ ይገኛል። ይህ ሴሚናር በዋናነት ትኩረቱን ያደረገው በካርቦን ሽያጭ ወይም በካርቦን ገበያ ላይ ነው ትኩረቱን አድርጎ እየተካሄደ የሚገኘው። በዚህ ሴሚናር ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ ባለድርሻ አካላትና የዘርፉ ምሁራን እየተሳተፉበት ነው የሚገኘው። በተለይም በዚህ መድረክ ተገኝተው ሀሳባቸውን ሲያጋሩ የነበሩት የፕላንና ልማት ሚኒስትር ዴኤታው ስዩም መኮንን እንደገለጹት ከሆነ ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት በርካታ ስራዎችን እየሰራች እንደምትገኝ አነስተዋል። በተለይም ተግባራዊ በተደረጉ ኢኒሼቲቮች አማካኝነት ውጤቶች እየመጡ እንደሚገኙ አነስተዋል። ኢትዮጵያ ተግባራዊ ባደረገቻቸው የአረንጓዴ አሻራ መርሃ ግብር አማካኝነት እንዲሁም ደግሞ የታዳሽ ኃይል ንቅናቄ፣ የኤሌክትሪክ ተሽከርካሪዎች እንዲሁም የከተማ ግብርናን ጨምሮ ማለት ነው በርካታ ውጤቶች እየመጡ እንደሚገኙና አረንጓዴ ኢኮኖሚ ለመገንባት በርካታ ስራዎችን እየሰራች እንደምትገኝ አነስተዋል። በተለይም ደግሞ አሁን ላይ ኢትዮጵያ የሚያስፈልጋት የክላይሜት ፋይናንስ ወይም ደግሞ የአየር ንብረት ፋይናንስ በበቂ ደረጃ ወደ ሀገር ውስጥ እየመጣ ባለመሆኑ አማራጭ የፋይናንስ ምንጮችን ማስፋት እንደሚገባ አነስተዋል። ለዚህ ደግሞ የካርበን ሽያጭ ከፍተኛ ጠቀሜታ እንዳለው አነስተዋል። በተለይም ኢትዮጵያ በካርበን ሽያጭ አማካኝነት በዘርፉ የሚገኘውን ፋይናንስ ማሳደግ እንደምትችልና ለዚህ ደግሞ ሁሉም ባለድርሻ አካላት የሚጠበቅባቸውን ሀገራዊ ኃላፊነት ሊወጡ እንደሚገባ አነስተዋል። ኢትዮጵያ ደግሞ በተለይም የተለያዩ አዋጆችን፣ ስትራቴጂዎችን በማዘጋጀት ለዘርፉ ያላትን ቁርጠኝነት ያሳየችበት እንደነበር አነስተዋል። ኢትዮጵያ በተለይም በተለያዩ ጊዜያት ተግባራዊ የተደረጉ ስትራቴጂዎች ለዘርፉ ያላትን ቁርጠኝነት ማሳያ ስለመሆናቸው አነስተዋል። ከዛ ባሻገርም በዚህ መድረክ ተገኝተው ሀሳባቸውን ሲያጋሩ የነበሩት የግብርና ሚኒስትር ዴኤታው ፕሮፌሰር ኢያሱ ኤልያስ እንደገለጹት ከሆነ ኢትዮጵያ በአረንጓዴ አሻራ አማካኝነት በሰርቻቸው ስራዎች አማካኝነት የሀገሪቱ የደን ሽፋን መጠን እንዲጨምር አስችሏል። ከዛ ባሻገርም የተራቆቱ መሬቶች እንዲያገግሙ፣ የጠፉ ሀይቆች እንዲመለሱ እንዲሁም ደግሞ የአፈር መሸርሸርን እንዲቀነስ ማስቻሉ አነስተዋል። ከዛ ባሻገርም የምግብ ዋስትና በማረጋገጥ እንዲሁም ደግሞ አርሶ አደሮችን ተጠቃሚ በማድረግ በርካታ ውጤቶችን እያመጣ እንደሚገኝ አነስተዋል። በተለይም አሁን ላይ የካርበን ሽያጭ ኢትዮጵያ በእጅጉ የሚያስፈልጋት መሆኑን አነስተዋል። በአረንጓዴ አሻራ አማካኝነት የሚሰሩ ስራዎች የሀገሪቱ የደን ሽፋን መጠን እንዲጨምር ከማስቻሉ ባሻገር እንዲሁም ደግሞ ለኢኮኖሚው ከፍተኛ አስተዋጽኦ እንዳለው አንስቷል። በዘርፉ የሚሰማሩ አርሶ አደሮች፣ በዘርፉ የሚሰማሩ ባለድርሻ አካላት የሚገባቸውን ጥቅም እንዲያገኙ የሚገባቸውን አጠቃላይ ሀገራዊ ኃላፊነትን በአግባቡ ለመወጣት ከፍተኛ አስተዋጽኦ እንዳለው አንስተዋል። ይህ የካርበን ሽያጭ በተለይም ደግሞ እንግዲህ በዛሬው ዕለት በተወካዮች ምክር ቤት ቀርቦ ነበርና ይህ አዋጅ መዘጋጀቱም ከፍተኛ ሀገራዊ ፋይዳ እንዳለው አንስተዋል። ይህንን የካርበን ሽያጭ ወይም ደግሞ የካርበን ግብይትን በተገቢ መንገድ ለመምራትና ባለድርሻ አካላት ምን ይጠብቅባቸዋል የሚለውን በጋራ ለመወሰን ከፍተኛ አስተዋጽኦ እንዳለው አንስተዋል። ከዛ ባሻገርም በዚህ መድረክ ተገኝተው ሀሳባቸውን ሲያጋሩ የነበሩት የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ከበደ እንደገለጹት ከሆነ ይህ የካርበን ሽያጭ አጠቃላይ ከፍተኛ ሀገራዊ ፋይዳ ያለው ከመሆኑ ጋር ተያይዞ ምሁራን በዚህ ላይ የሚጠበቅባቸውን ሀገራዊ ኃላፊነት በአግባብ ሊወጡ እንደሚገቡና በዘርፉ ያሉ ስራዎችን በጥናትና በምርምር በሳይንሳዊ መንገድ መደገፍ እንደሚገባ ሀሳባቸውን ሲያነሱ ነበር። እንግዲህ በዚህ መድረክ የተገኙ ባለድርሻ አካላት እንደገለጹ ከሆነ ይህ የካርበን ሽያጭ መዘጋጀቱ ከፍተኛ ሀገራዊ ፋይዳ እንዳለው ገልጸው ነገር ግን ሁሉም ባለድርሻ አካላት በቅንጅት ሊሳተፉበት እንደሚገባና ኢትዮጵያ በዚህ ላይ ያላትን ስራ ይበልጥ አጠናክራ ልትቀጥል እንደሚገባ ሀሳባቸውን ሲያነሱ ነበር። መልካም፣ እናመሰግናለን አባዲ ለመረጃው። ጥሩ ቀን ይሆንልህ። ኢትዮጵያ ውስጥ የሚኖር ሱዳናዊ ግለሰብ በመኖሪያ ዙሪያው የፈጠረው ውብ አረንጓዴ ስፍራ ለመኖሪያ መንደሩ የተለየ ውበትን ሰጥቶታል። የኢትዮጵያ አረንጓዴ አሻራ መርሃ ግብርም ዜግነትን ሳይለይ ሰዎችን ለአረንጓዴ ልማት ማነሳሳት እንደቻለ አረጋግጧል። ግለሰቡ ኢትዮጵያ በአረንጓዴ ልማት የሰጠችው ትኩረት አዲስ አበባንም ከአፍሪካ ምርጥ ከተሞች አንዷ እንዳደረጋት ይናገራል። መስከረም ቸርነት ከሀገር ርቆ በሌላ ሀገር መኖር ቀላል አይደለም። አዲስ አካባቢን መላመድ፣ አዲስ ማህበረሰብ መቀላቀል፣ በአጠቃላይ ከለመዱት ቀዬ ከቤተሰብ ርቆ መኖር ከባድ ነው። ሆኖም አንዳንዶች በሚኖሩበት ስፍራ አዲስ ተስፋና አዲስ ህይወት ይገነባሉ። My name is Hassan.
Hassan Bastan. I have been here for 5 years. ሐሰን በስታን እባላለሁ። ኢትዮጵያ መኖር ከጀመርኩ 4 ወይም 5 ዓመት ይሆነኛል። ለመጀመሪያ ጊዜ ወደ ኢትዮጵያ የመጣሁት በፕሮጀክት ስራ ነበር። ኢትዮጵያን እወዳለሁ። የኢትዮጵያን አየር ጸባይና አካባቢውንም በጣም ነው የምወደው። እዚህ የአየር ጸባዩ ጥሩ ነው። መንግስት የአረንጓዴ ልማት ላይ የሚሰራው ስራም የሚደነቅ ነው። ለዚህም ነው ከመንግስት ፍቃድ በመጠየቅ በበጎ ፍቃድ በተለያዩ ተክሎችና አበቦች አካባቢን ማስዋብ የጀመርኩት። የአትክልት እንክብካቤ ስራዬ መዝናኛዬ ነው። በእርግጥ በሙያዬ ጠበቃ ነኝ። በቤቶች ዙሪያ አረንጓዴ ቦታዎችን መፍጠርና አካባቢን ማስዋብም ያስደስተኛል። አጥሮችን፣ የመንገድ ዳርቻዎችንና ክፍት ቦታዎችን በተክሎች ማስዋብም እወዳለሁ። ምክንያቱም አካባቢውን ይበልጥ ውብና ምቹ ያደርጉታል። በየቀኑ በዚህ ስራ ላይ አሳልፋለሁ። Flowers like this, I work daily. ሐሰን ከኢትዮጵያ ርቆ መኖርን አያስበውም። ለኢትዮጵያ የተለየ ፍቅር አለው። ይህም በቃላት ብቻ አይደለም። የሚኖርበትን ጎተራ የጋራ መኖሪያ ቤት በረንዳ በአበቦች በተለያዩ አረንጓዴ ተክሎችና በውብ የእጽዋት ዝግጅቶች በማስዋብ ለአካባቢው የተለየ ድምቀት ሰጥቷል። ይሄ ህይወት ነው። ልክ እንደምንተነፍሰው አየር ነው። አረንጓዴነት የተለየ ስሜት ይሰጣል። መንፈስን ያድሳል፣ ባህሪ ይቀይራል፣ ጥሩ ስሜትም ያላብሳል። ተፈጥሮ ሁሉ ነገር ነው፣ ህይወትንም ይቀይራል። ተፈጥሮ ላይ መስራት ለራስም ለአካባቢውም እንዲሁ ለአየር ንብረትም በጣም ጥሩ ነው። በየቀኑ አካባቢን እመለከታለሁ፣ የሚያስፈልገውንም እንክብካቤ አድርጋለሁ። መጀመሪያ ጠዋት ውሃ ወይ ሻይ ከመጠጣቴ በፊት እዚህ መጥቼ ተክሎቹን እንከባከባለሁ። ልክ እንደ ልጄ ነው የማያቸው። በሰዓት በደቂቃ አይደለም የምንከባከባቸው፣ በየሰከንዱ ማለት ይቻላል። እዚህ ጋር ስቀመጥ ጥሩ ያልሆነ ነገር ካየው አስተካክላለሁ። አዲስ አበባ ማምጥቼ ተክላለሁ። የበለጠ ውብ እንዲሆን እሰራለሁ። Area not good. Then I go and clean it. I take care of it. I bring new flowers. I like the area to be more beautiful. እርሱ እንደሚለው ለዚህ ስራ መነሻ የሆነው ለተክሎች ያለው ፍቅር ብቻ ሳይሆን ለኢትዮጵያ ያለው ክብርና ፍቅር ጭምር ነው። የኢትዮጵያን መልካም አየር ንብረት፣ የህዝቡን ፍቅርና እንግዳ ተቀባይነት አድናቆቱን ይገልጻል። መንግስት የአየር ንብረት ተጽዕኖን ለመከላከል እየሰራው ያለው ስራና የከተማዋ ውበትም ያስደንቀዋል። አዲስ አበባ ከአፍሪካ ምርጥ ከተማ ሆናለች ይላል። It changed everything for to be better. በቅርብ ጊዜ በአካባቢ ጥበቃና በአረንጓዴ ልማት ዘርፍ እየተሰሩ ያሉ ስራዎች ከተማዋን በእጅጉ እየቀየሯት ነው። ይህም ወደፊት የተሻለ ውጤት ያመጣል። ብዙ ሰዎች ስለ አዲስ አበባ ከተማ እየተናገሩ ነው። ከተማዋ እየተሻሻለች መሆኗንም ይገልጻሉ። ወደፊት ይህ እድገት የበለጠ ይቀጥላል ብዬ አስባለሁ። በቲክቶክ፣ በፌስቡክ እና በሌሎች ማህበራዊ ሚዲያዎች ሰዎች ስለ ከተማዋ ቪዲዮዎችን እየቀረጹና እያጋሩ ነው። ይህም ከተማዋ እየተለወጠች እየለማች መሆኗን ለዓለም ያሳያል። ከአዲስ አበባ ውጪ እንደ ቢሾፍቱና ሌሎች ከተሞች እየተቀየሩ ነው። ይህም ለኢትዮጵያ ትልቅ ለውጥ ነው። ideas about Ethiopia. በተለይም ጎረቤቶቹና አካባቢው ማህበረሰብ እንደ ቤተሰብ በመቀላቀላቸው ከሀገር ርቆ ቢኖርም የብቸኝነት ስሜት እንዳይሰማው እንዳገዙት ይናገራል። የእርሱ ታሪክ ተክሎችን ከማሳደግ በላይ ትልቅ መልእክት ይዟል። ሰዎች ከየትኛውም ሀገር ቢመጡ በፍቅርና በመተሳሰብ ሲኖሩ የሚጋሩት የጋራ እሴት እንዳለም ያሳያል። Like their foods also. I have some friends of Ethiopia. እዚህ ኢትዮጵያ ጓደኞች አሉ። የኢትዮጵያ ምግብንም እወዳለሁ። እንደ ሱዳናዊ ዘፋኝ ደግሞ ህዳሴ ግድብን በማስመልከት ለኢትዮጵያም ለግብጽም እንዲሁም ለሱዳንም ጠቃሚ እንደሆነ የሱዳን ባህላዊ ልብስ ለብሼ ሙዚቃ ተጫውቻለሁ። By Sudanese cultural lips like this. በተለያዩ ተክሎች የተሞላው ይበረንዳም የአንድ ሰው የተፈጥሮ ፍቅር ብቻ ሳይሆን የኢትዮጵያ መንግስት ለአረንጓዴ አሻራ የሰጠው ልዩ ትኩረት ማሳያና ለኢትዮጵያ ያለው ልዩ ትስስርና ምስጋና የሚገለጽበት ሕያው ምስክር ነው። ዘገባዎቻችን ይቀጥላሉ። የመደመር መንግስት እሳቤ ውጤት የሆነው የብዝሃ ዘርፍ ኢኮኖሚ ግንባታ ኢትዮጵያ ለሁኔታዎች መለዋወጥ የማይበገር ኢኮኖሚ እንድትገነባ እያስቻላት ነው። ይህ በኢትዮጵያ ታሪክ አዲስ የሆነው የኢኮኖሚ እይታ ከነጠላ እይታ ይልቅ ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝምና ዲጂታል ዘርፎች ለኢኮኖሚው እኩል ድርሻ እንዲኖራቸው ያግዛል። ጌታቸው ባልቻ ተጨማሪ አለው። ኢኮኖሚ እንደ አንድ ዛፍ ነው። አንድ ቅርንጫፍ ብቻ ተጠናክሮ ሌሎቹ ቢደርቁ ዛፉ በህይወት አይቆይም። ስሮቹ ጠንካራ፣ ቅርንጫፎቹ ብዙ፣ ፍሬዎቹም የተለያዩ ሲሆኑ ግን ዛፉ ለነፋስም ሆነ ለወቅቶች የማይበገር ጠንካራ ይሆናል። ይህን መልክ አጥቶ ጥንካሬውን ተቀምቶ ለዘመናት የኢትዮጵያ ኢኮኖሚ ሀገር በዓለም ፊት ቀና ብላ መታየት የማትችል እጀ ሰበራ እንድትሆን አድርጓት ቆይቷል። ኢኮኖሚውን በአንዱ ቅርንጫፍ ላይ አንጠልጥሎ መተው ለውድቀቱ አንዱ መንስኤ መሆኑን መረዳት የመደመር መንግስት የመጀመሪያው እርምጃ ነበር።
የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አቅጣጫ ደግሞ ከአንድ ዘርፍ ጥገኝነት ወደ ብዙ ዘርፎች በመሸጋገር የተመጣጠነ እድገት መፍጠር የመፍትሄው እርምጃ ሆኗል። በዚህም ለረጅም ዘመናት በግብርና ላይ በከፍተኛ መጠን ተመስርቶ የቆየውን የኢትዮጵያን ኢኮኖሚ መልክ በሚለውጥ እይታ የመደመር መንግስት ባለብዙ ጸጋ የሆነችው ኢትዮጵያ ከነጠላ ዘርፍ የኢኮኖሚ እይታ ወጥታ አቅሞቿን መደመር የሚያስችላትን ፖሊሲ ቀየሰ። የግብርና ምርታማነት እያደገ በተመሳሳይ ጊዜ ኢንዱስትሪን፣ ማዕድንን፣ ቱሪዝምን እና ዲጂታል ኢኮኖሚን በማጎልበት የኢኮኖሚውን መሰረት ማስፋት ከግብርና ምር ራሱ ግብርና አንድ ሴክተር ሆኖ ኢንዱስትሪ ሁለተኛው ሴክተር ሆኖ ማይኒንግ ሶስተኛው ሴክተር ሆኖ ቱሪዝም አራተኛው ሴክተር ሆኖ ቴክኖሎጂ አምስተኛው ሴክተር ሆኖ ሌሎች ሴክተሮች ሳይዘነጉ እነዚህ አምስት ግንባር ቀደም የተሰናሰሉ ሴክተሮች ግን ብዝሃ ዘርፍ ሆነው ቢመሩ የኢትዮጵያን ኢኮኖሚ በፈጠነ መንገድ ሊያሻሽሉ ይችላሉ የሚል እምነት ነበረ። ግብርና ለኢንዱስትሪ ግብአት ነው። ማይኒንግ ለኢንዱስትሪ ግብአት ነው። ኢንዱስትሪ ደግሞ ግብርናን የሚያፋጥን ማሽን ፈጣሪ ነው። ማይኒንግን ለመጠቀም የሚያስችሉ ቴክኖሎጂዎች የሚፈጥረው ደግሞ ኢንዱስትሪ ነው። ቴክኖሎጂ እዛ ታክሎበት ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። በዚህ የለውጥ መንገድ በአንድ ቦታ የማትቆም ፖለቲካዊ፣ ተፈጥሯዊና ቴክኖሎጂያዊ ማዕበሎች በየቅጽበቱ የሚቀያይሯት ተለዋዋጭ መድረክ በሆነችው ዓለም አሸንፎ ለመውጣት የሚያስችል አቅም መገንባት የግድ የሚል መሆኑን በመረዳት በአንድ ዘርፍ ላይ ብቻ ተንጠልጥሎ መጓዝ የተደገፉት ምርኩዝ ሲሰበር አብሮ የመውደቅን ያህል አደገኛ መሆኑን መረዳት የግድ ይላል። የተለያዩ ዘርፎች በአንድ ጊዜ ሲያድጉ ኢኮኖሚው ውጫዊ ጫናዎችን የተሻለ የመቋቋም አቅምም ይኖረዋል። ልክ አንድ ቤት ጠንካራ መሰረት ብቻ ሳይሆን ብዙ ምሰሶዎች ሲኖሩት የበለጠ የሚቆይ እንደሆነ ሁሉ የኢኮኖሚ ጥንካሬም በብዙ ዘርፎች ተሳትፎ ይገነባል። የኢኮኖሚ ማሻሻያውም የግብርና ምርታማነትን ለማሳደግ ትልቅ ትኩረት ሰጥቷል። በብዝሃ ዘርፍ ኢኮኖሚ ግንባታ ግብርና በሜካናይዜሽን እንዲታገዝ መደረጉ፣ ስንዴን በበጋ ጭምር የማምረት አዲስ ባህል መፈጠሩና የመስኖ አውታሮች በስፋት መገንባታቸው ኢትዮጵያ ከተመጽዋችነት ወጥታ በምግብ እህል ራሷን የምትችልበት ደረጃ ላይ ደርሳለች። ኢንዱስትሪ የሥራ ዕድል ለመፍጠር የውጭ ምርት ጥገኝነትን ለመቀነስና የሀገር ውስጥ ምርትን ለማሳደግ ወሳኝ ሚና አለው። ባለፉት መንግስታት ችላ ተብሎ የቆየው የኢትዮጵያ ኢንዱስትሪ በመደመር መንግስት በተሰጠው ትኩረት የወደፊት የኢትዮጵያ ኢኮኖሚ መመኪያ እንደሚሆን አስመስክሯል። For the first time in Ethiopia's history, the industry sector's contribution to GDP በኢትዮጵያ ታሪክ ለመጀመሪያ ጊዜ የኢንዱስትሪው ዘርፍ ለጥቅል ሀገራዊ ምርት ያለው አስተዋጽኦ የግብርናንና የአገልግሎት ዘርፉን መቅደም ችሏል። ይህ በትክክለኛ መንገድ ላይ መሆናችንን ይጠቁማል። ኢትዮጵያ በአፍሪካ ቀጥተኛ ኢንቨስትመንትን በመሳብ ሁለተኛ ሀገርም ናት። $4 ቢሊዮን በዓመት ኢንቨስትመንትን ስባለች። በዚህ ዓመት በአንድ ፎረም ላይ ብቻ $13 ቢሊዮን ኢንቨስትመንት ስምምነት አድርገናል። ይህ ቀላል አይደለም። የዳንጎቴ የ4 ቢሊዮን የማዳበሪያ ፋብሪካ ግንባታን ስንመለከት ውጤቱ ምን ያህል ትልቅ እንደሆነም ያሳያል። ከመደመር መንግስት እሳቤ የሚመነጨው የብዝሃ ዘርፍ ኢኮኖሚ ግንባታ ተጨባጭ ውጤት ካሳየባቸው ዘርፎች ሌላኛው ማዕድን ልማት ነው። ለዘርፉ በተሰጠው ትኩረት የተገኘው ውጤት ኢትዮጵያ በገጸ ምድሯና ከርሰ ምድሯ ያላት ሀብት ከድህነት መውጫ ትልቅ አቅም እንደሚሆናት አመላካች ሆኗል። በተለይ ባለፉት የለውጥ መንግስት ከመጣ ጀምሮ ይሄ ዘርፍ በጣም ከፍተኛ ትኩረት የተሰጠው ነው። ኢኮኖሚም አንዱ ምሰሶ ነው። አይ ቲንክ በጣም ትክክለኛ ውሳኔ ነው ይሄ ውሳኔ በመወሰኑ። ምክንያቱም አሁን ላይ አገኘን ብለን ምንላቸው ውጤቶች ሁሉ ያ ትኩረት ባይሰጠው ላይመጡ ይችላሉ። የባለፈውን 7 ወራት ብቻ ብናይ ለምሳሌ ኤክስፖርታችን ከ3 ቢሊዮን የአሜሪካ ዶላር በላይ ነው። ይሄ ኢትዮጵያ ከሁሉም ኤክስፖርት ስታገኘው የነበረ ነው። በቅርቡ እንደምታውቁት ቡናንም፣ ጥራጥሬንም፣ የቁም እንስሳትንም ልከን ስናገኝ የነበረው ነው። እንደ ሀገር ተዘንግቶና
አቧራ ለብሶ የቆየው የቱሪዝም ዘርፍም ባለፉት የለውጥ ዓመታት በተከናወኑ ስራዎች ኢትዮጵያ ያላትን ጸጋ የገለጡ በዓለም አቀፉ የቱሪዝም ካርታ ላይ በጉልህ እንድትታይ ያደረጉም ናቸው። ያለንበት የዲጂታል ዘመን በብዝሃ ዘርፍ ኢኮኖሚ ግንባታ ውስጥ የዲጂታል ቴክኖሎጂ ምን ያህል ወሳኝ እንደሆነ እንረዳለን። በለውጡ ማግስት ዲጂታል ስትራቴጂ 2025ን ተግብራ አስደናቂ ውጤትን ያገኘችው ኢትዮጵያ ወደ ዲጂታል 2030 ስትራቴጂ ተሸጋግራለች። የዲጂታል ፋይናንስ፣ የኢኮሜርስ፣ የፈጠራ ስራዎችና የቴክኖሎጂ ኢንቨስትመንቶች ለወጣቶች ስራ ዕድል እየፈጠሩ ከመሆናቸውም በላይ የኢኮኖሚውን ዘመናዊነት በጽኑ መሰረት ላይ እየገነቡ ይገኛሉ። ባለፉት ዓመታት በተከናወኑ የኢኮኖሚ ማሻሻያዎች የተገኙ ውጤቶች ኢትዮጵያ ለዘመናት በአንድ ዘርፍ ላይ ብቻ አተኩራ የኖረችበት የኪሳራ ዘመን ማክተሙን አመላካች ነው። ይህም ያልታዩ እምቅ አቅሞችን አውጥቶ መጠቀም ዓላማ ያለውና የማይነቃነቅ ጠንካራ ኢኮኖሚ ለመገንባት ብቸኛው አስተማማኝ መንገድ ነው። የተዘረጉ አማራጮችን ተጠቅመን የኢኮኖሚውን ምሰሶዎች ስናበዛ ሀገራዊ ሕልውናችንና የነገው ብልጽግናችን መሰረቱ የጸና ይሆናል። መንግስት ማዕድንን ከኢትዮጵያ 5 ቁልፍ የኢኮኖሚ ምሰሶዎች አንዱ አድርጎ መቅረጹ ለዘርፉ አዲስ ሕይወት ዘርቶበታል። ከለውጡ ወዲህ በተደረገው ማሻሻያ በአሁኑ ወቅት አስደናቂ ስኬትን እያስመዘገበ የሚገኘው የማዕድን ዘርፉ የኢትዮጵያን ሁለንተናዊ ብልጽግና የሚያረጋግጥ እየሆነም ነው። ይመራደም ለዓይን ማረፊያ በሆኑት የተራራማ መልክዓ ምድሮች ስር በከርሰ ምድር ማህፀኗ የጌጣጌጥ የከበሩና የኢንዱስትሪ ማዕድናትን ታጥቃለች። ታዲያ ምን ያደርጋል እምቅ ሀብት ከሚለው ቃላት መደለያ ሳያልፍ ለኢትዮጵያ ኢኮኖሚ እድገት እዚህ ግባ የሚባል አበርክቶ ሳይኖረው ከዚህ በፊት የማዕድን ዘርፉ ነገር የተኛ አንበሳ ተብሎ የሚገለጽ ነው። ኢትዮጵያ በአፍሪካ ውስጥ ከፍተኛ የማዕድን ሀብት ያላት ሀገር ናት። ነገር ግን ባክኗል። የቅርብና የሩቅ ጠላቶቻችን እነዚህ ምርቶች ከወጡ ኢትዮጵያ ካደገች፣ ኢትዮጵያ ከተለወጠች ስጋት ይሆንብናል ብሎ ስለሚያስቡ ጋዙም፣ ነዳጁም፣ ወርቁም፣ ታንታለሙም፣ አይረን ኦሩም፣ ሊቲየሙም ሁሉም አይነት ማዕድን ያላት ሀገር ምንም እንደሌላት ሆና እስካሁን ቆይታለች። አሁን ከለውጥ በኋላ መንግስታችን የማይኒንግ ሴክተር ከፍተኛ ትኩረት ከሚገባቸው ሴክተሮች አንዱ ነው በማለት በሁሉም መስክ ከፍተኛ እንቅስቃሴ ተጀምሯል። በተደመረ አቅም የኢትዮጵያን ሁለንተናዊ ብልጽግና ለማረጋገጥ አቧራ የለበሰውን አስተዋሽ አጥቶ ትኩረት የተነፈገውን ሀብት በስፋት ወደ ማልማት የገባው የመደመር መንግስት ማዕድንን አንዱ የኢኮኖሚ ምሰሶ አድርጎታል። መንግስት ማዕድንን ከኢትዮጵያ 5 ቁልፍ የኢኮኖሚ ምሰሶዎች አንዱ አድርጎ መቅረጹ ደግሞ ለዘርፉ አዲስ ሕይወት ዘርቶበታል። የኢኮኖሚው ሽግግሩን እንዲሆን ካስፈለገ የማዕድን ዘርፉ የብዝሃ ዘርፍ ኢኮኖሚ አተያይ በሚል ፖሊሲ እንዲቃኝ መደረጉ የዚህ ፍኖት አካል ነው። የመደመር መንግስትም ዘርፉን ሀገር እንዲያበለጽግና የኢኮኖሚውን ማስፈንጠሪያ ሲያደርገው ለዘርፉ የሰጠው ትኩረት በተግባር ተገልጦ እንዲታይ ከመፈለግም የሚመነጭ እሳቤ ሆኖ ገቢራዊነቱን መገለጥ ጀምሯል። የማዕድን ኮንትሮባንድን ለመዋጋት የተደረጉ ህጋዊ ማሻሻያዎች፣ የብሔራዊ ባንክ የወርቅ ግዢ ዋጋ ማስተካከያ፣ የሀገር በቀልና የውጭ ባለሀብቶች ተሳትፎ መጨመር ዘርፉ እንዲያንሰራራ ከተወሰዱ በር ከፋች እርምጃዎች ተጠቃሽ ናቸው። በዚህም ከባህላዊና ከተበታተነ አሰራር ወደ ዘመናዊ ግልጽነት ወዳለውና ለማክሮ ኢኮኖሚው ልማት ዋነኛ አንቀሳቃሽ ሞተርነት የሚደረገው ሽግግር በእጅጉ የተሳለጠ እንዲሆንም አግዟል። ከወርቅ እስከ ታንታለም፣ ከፖታሽ እስከ ኤሜራልድ የኢትዮጵያ ምድር ለዘመናት የደበቀውን ሀብት ዛሬ ወደ ብርሃን እያወጣው ይገኛል። በወርቅ ምርት ላይ የታየው የታሪክ ዝላይ አስደናቂ ውጤት አምጥቷል። ቀደም ሲል በዓመት ከ12 ቶን የማይበልጠው የወርቅ ምርት በአሁኑ ወቅት በብዙ እጥፍ ከፍ በማለት የቢሊዮን ዶላር ታሪካዊ ክብረ ወሰንን አስመዝግቧል። ባለፈው ዓመት ከወርቅ ወጪ ንግድ 3.4 ቢሊዮን ዶላር አግኝተናል። በዚህ ዓመት ደግሞ ከ5.5 ቢሊዮን ዶላር ይበልጣል። ይህ እድገት ብቻ ሳይሆን አስገራሚ ለውጥ ነው። የማክሮ ኢኮኖሚ ማሻሻያው ለውጦችን እያመጣ ነው። ለኢንዱስትሪዎች ግብዓት ሀገር ከሌላት ላይ ረብጣ ዶላር አውጥታ ከውጭ ታስገባ የነበረውን የድንጋይ ከሰልና ሌሎችንም አሁን በሀገር ውስጥ እየተተኩ ነው። ይህ ደግሞ ኢትዮጵያ በውስጧ ያውም በጉያዋ ሀብቷ እያላት እንዴት ከውጭ ታስገባለች የሚለው ቁጭት የወለደው ስኬት ነው።
on imports for materials that could be produced locally. ባለፉት በርካታ ዓመታት በሀገር ውስጥ መመረት የሚችሉ ምርቶችን ከማምረት ይልቅ ከውጭ በሚገቡ ምርቶች ላይ በከፍተኛ ሁኔታ ጥገኛ ሆነን ቆይተናል። ይህም የኢኮኖሚ እድገታችንን ወደ ኋላ ጎትቶታል። ስለዚህም የስትራቴጂካዊ ለውጥ በማድረግ የሀገር ውስጥ ምርትን በእጅጉ ማሳደግና ከውጭ የሚገቡ ምርቶችን መተካት ላይ ሰርተናል። በዚህ ረገድ የድንጋይ ከሰልን በሀገር ውስጥ ምርት በመተካት የተገኘው ስኬት ይጠቀሳል። የኢትዮጵያ የማዕድን ሀብት ከመሬት በታች ያለ ድንጋይ ወይም አሸዋ ብቻ አይደለም። ዛሬ ወደ ሴራሚክ ምርትነት እንደሚቀየረው አፈር ሁሉ በእሳት ተፈትኖ ብረት እንዲሆንም መሰረቶች እየተጣሉ ነው። የማዕድናት ውጤቶች ከውጭ በውድ የውጭ ምንዛሬ ስናስገባ የነበረው ታሪክ ለምን በሚለው ቁጭት አዳዲስ የተፈጥሮ ሀብቶችንና ማዕድናትን ጭምር ወደ ጥቅም የመቀየር ስራ የመደመር መንግስት የመዝለል ውጤት ነው። የማዕድንና የተፈጥሮ ሀብታችንን እሴት በመጨመር ለጥቅም እንዲውሉ የተጀመረው ጥረት የኢንዱስትሪ ልማት መሰረት፣ የስራ ዕድል ፈጠራና የዘመናዊት ኢትዮጵያ የኢኮኖሚ ድልድይ የመሆን ተስፋውን በጥረት እንዲታጀብ አድርጎታል። ኢትዮጵያም ይህንን ሀብት በጥንቃቄና በቴክኖሎጂ በመምራት በታሪኳ አዲስ ምዕራፍ እየከፈተች ትገኛለች። የከርሰ ምድሩ ሀብት ለሀገር ብልጽግና በሚያገለግልበት በዚህ ጉዞ የሚቀጥሉት ዓመታት የኢትዮጵያን የኢኮኖሚ ሉዓላዊነት የሚያረጋግጡ ወሳኝ ወቅቶች ላይ ደርሰናል። ኢትዮጵያ ባለፉት 8 ዓመታት በምኞት ወረቀት ላይ የነበሩ ታላላቅ ህልሞችን እውን በማድረግ የማይቀለበስ የእድገት ምዕራፍ ውስጥ መግባቷን በተጨባጭ ስራዎች ለዓለም እያሳየች ነው። ይህም ኢትዮጵያ ዛሬ ላይ ቆማ የነገዋን ታላቅነት በላቧና በደሟ በተግባር እየቀረጸች ስለመሆኗ ማረጋገጫ ሆኗል። እድሉ ፈቀደ። ታሪክን ወደ ኋላ መመለስ ባይቻልም ነገር ግን ታሪክን ለአዲስ ትውልድ በሚመጥን መልኩ መጻፍ ግን እንደሚቻል ኢትዮጵያ ባለፉት 8 የለውጥ ዓመታት ያሳለፈችው ጉዞ ለዚህ ያው ማሳያ የሆነና ትናንት በእቅድና በምኞት ወረቀት ላይ የታጠሩ ታላላቅ ህልሞች ዛሬ መሬት ረግጠው የኢትዮጵያን እድገት ወደ ላቀ ደረጃ የለወጡበት ልዩ የታሪክ ምዕራፍ ሆነዋል። ኢትዮጵያ ለዓለም ያሳየችው በተጨባጭ ለውጥ ላይ የተመሰረተው እድገት የነገን አስቦ የመስራት ጥበብ ምን ያህል የሀገርን የትንሣኤ ጉዞ እንደሚያፋጥን ማረጋገጫ ነው። ይህ ጉዞ ሐሳብን ወደ ተግባር፣ ዓለምን የመከተል ጉዞ፣ ወደ እኩል የመወዳደር ታሪክ የመቀየር ጉዞ ማረጋገጫ ነው። በአንድ ወቅት የማይታሰቡ የነበሩ ግዙፍ ሜጋ ፕሮጀክቶች ዛሬ የኢትዮጵያ የኢኮኖሚ የጀርባ አጥንት ሆነዋል። የታላቁ ህዳሴ ግድብ ማመንጨት የጀመረው ኃይል፣ የአረንጓዴ አሻራ መርሃ ግብር ያገኘው ዓለም አቀፍ አድናቆትና የምግብ ዋስትናን ለማረጋገጥ የተከናወነው የስንዴ ልማት ስኬት ኢትዮጵያ ማለምና ማቀድ መፈጸምንና ማሳካት እንደምትችል አስረጋጭ የማያሻው የለውጥ ውጤት ነው። በሰራናቸው በርካታ ስራዎች ለኢትዮጵያ እድገት ወሳኝ የሆኑ ተጨባጭ ለውጦችን እያመጣን እንገኛለን። ይህንን አጠናክረን በማስቀጠልና አገልግሎትን ይበልጥ በማዘመን ዓለም አቀፍ ደረጃውን የጠበቀ ስራ መስራት ይገባል። ባለፉት 2 ዓመታት ውስጥ ትልቁ ትኩረታችን የነበረው እነዚህን ግዙፍ የልማት ድርጅቶች ማዘመን፣ ግልጽነትና ተጠያቂነት የሰፈነበት አሰራር መዘርጋት እንዲሁም ውጤታማነታቸውን ማረጋገጥ ነው። ይህ ደግሞ ለምናደርገው የልማት ጉዞ ዋነኛው ምሰሶ ነው። አሁን ባለው ነባራዊ ሁኔታና ኢትዮጵያ በምትፈልገው ልክ ትኩረት ሰጥቶ መስራት ያስፈልጋል። የኢትዮጵያ የልማት ጉዞ በዛሬው ስኬት ላይ ብቻ አይቆምም። የኢትዮጵያ መሪዎችና ህዝቦች ነገን አስበው ለቀጣዩ ትውልድ የሚተርፍ መሰረት እየጣሉ ነው። የዲጂታል ኢኮኖሚ ግንባታ፣ የሳይንስና የፈጠራ ማዕከላት እንዲሁም ከተሞችን ለነዋሪዎች ምቹ የማድረግ የኮሪደር ልማት ስራዎች የነገዋን ዘመናዊት ኢትዮጵያ ዛሬ ላይ ቆማ እያለመች ሳይሆን እየገነባች መሆኑን የሚያረጋግጡ ናቸው። አሁን እንደ ሀገር ወደፊት ስንመለከት የሚመጡ እድሎችንና ተግዳሮቶችን ማስተዋል ያስፈልጋል። ምንም እንኳን አሁን ላይ በሀገራችን እየተተገበረ ያለው ሁለንተናዊ የማክሮ ኢኮኖሚ ማሻሻያ ለውጭ ኢንቨስትመንትና ለሀገር ውስጥ የግሉ ዘርፍ ትልቅ በር የከፈተ ቢሆንም ይህንን እድል በመጠቀም የውጭ ቀጥታ ኢንቨስትመንትን ለመሳብ ከአጋሮቻችን ጋር በጋራ በመስራትና አዳዲስ የገቢ ምንጮችን በመፍጠር ረገድ ትኩረት ሰጥቶ መስራት ያስፈልጋል። ኢትዮጵያ ያላትን እምቅ አቅም ወደ ተጨባጭ ኢኮኖሚያዊ ጥቅም ለመቀየር የጀመርናቸው ስራዎች ውጤት እያሳዩ ነው። ወደፊትም የሀገሪቱን የልማት ድርጅቶች ይበልጥ ተወዳዳሪና ትርፋማ በማድረግ የኢትዮጵያን ብልጽግና ጉዞ እውን ለማድረግ ቁርጠኛ ነን። ዛሬ ኢትዮጵያ ወደ ኋላ የማትመለስበት የእድገት መስመር ላይ ትገኛለች። ካለፉት 8 ዓመታት የተገኘው ትልቁ ትምህርት አንድነት፣ ቁርጠኝነትና የነገ ራዕይ ሲታከልበት የማይናወጥ የተግባር ተራራ መገንባት እንደሚቻል ነው። ይህ የትንሣኤ ጉዞ እየተፋጠነ ነው። ኢትዮጵያ ለዓለም ያሳየችው እውነታም ይኸው ነው። ህልም ወደ ተግባር ሲቀየር ሀገር ከፍ እንደምትል The world is watching Ethiopia's transformation. Some with encouragement, of course some with skepticism. ዓለም የኢትዮጵያን ትራንስፎርሜሽን እየተከታተለ ነው። አንዳንዶች በማበረታታት አንዳንዶች ደግሞ በጥርጣሬ። የኛ ግዴታ ግን ግልጽ ነው።
የህዝባችንን ፍላጎትና ምኞት ማገልገል፣ ከምንጊዜውም በላይ እድሎችን በሰፊው ማዳረስ እንዲሁም ጠንካራ ፍትሐዊና ዘላቂ የሆኑ ተቋማትን መገንባት ነው። የኢትዮጵያ ያለፉት 8 ዓመታት የኢኮኖሚ መስመር ለዓለም ያስተማሩት ትልቅ ቁም ነገር አለ። የኢትዮጵያ ትንሣኤ የማይቀለበስና ጉዞዋም ወደፊት ብቻ መሆኑን፣ ትናንት ያለመቻትን ብልጽግና ዛሬ በላቧና በደሟ በተግባር እየቀረጸችው መሆኑን ያረጋገጠችው ኢትዮጵያ ነገዋ ከዛሬዋ ይበልጥ ያማረና ለትውልድ የተመቸ እንዲሆን ኢትዮጵያ ዛሬ ላይ ሆና የነገዋን ታላቅነት በተግባር እየገነባች ነውና። የኢትዮጵያ የሉዓላዊነትና የአብሮነት መሰረት በልዩነት ውስጥ ያለ የጋራ እሴትና በፈተናዎች ውስጥ የጸና አንድነት መሆኑን የሀገር ባለውለታዎች ይመሰክራሉ። የትናንትን ታሪክ መሰረት በማድረግና በመደመር እሳቤ ታግዞ አዳዲስ ስኬቶችን በመገንባት ዛሬ ላይ የምንጽፈው ጠንካራ የወል ትርክት ለነገው ትውልድ የምናወርሰው ትልቁ የሀገር ፍቅር አደራ ነው። ሄለን ተስፋዬ በዚህ ጉዳይ ላይ ያሰናዳችኋል። ለማንም አይደለም፣ ለጥቅምም አይደለም፣ ለሀገር ሲሉ የከፈሉት መስዋዕትነት ነው። እነዚህ ኢትዮጵያ የተከበረች የታፈረችና የጸናች ሀገራዊ ሉዓላዊነት ያላት እንድትሆን በወታደርነት ሀገር ካገለገሉት ከሻምበል ተመስገን ኃይለ ማርያም የሚወጡት የሀገር ፍቅርን ያዘሉ ቃላት ኢትዮጵያ በፈተና ውስጥ በነበረችባቸው ወቅቶች ከሁሉም የኢትዮጵያ ማዕዘናት የተውጣጡ በአንድ ዓላማ ስር ተሰልፈው ሕይወታቸውን ለገበሩ ምስክር የሚሆናቸው ነው። የቀድሞ የመከላከያ ሰራዊት ጦር አዛዥ የነበሩት ሻለቃ ጋዲሳ ቱጂም የሀገር ሉዓላዊነትን ማስጠበቅ ቋንቋ ቢለያይም መግባቢያው ግን አንድ፣ እሱም የሀገር ጉዳይ ነው ይላሉ። ኢትዮጵያን ያጸናትም እውነተኛ የኢትዮጵያ ልጆች በተለያዩ ግንባር በአራቱም ማዕዘናት ከራሳቸው ጥቅም ይልቅ የሀገርን ጥቅም አስቀድመው ቤታቸውን ንብረታቸውን ጥለው መስዋዕት በመክፈላቸው ነው። ለማንም አይደለም፣ ለጥቅምም አይደለም፣ ለሀገር ሲሉ የከፈሉት መስዋዕትነት ነው። በየምንመራው የውጊያ ሂደት ውስጥ ደግሞ እነዛ ሌሎች አዛዦች አሉ። በጋራ ነው የምናስበው፣ በጋራ ነው የምናልመው፣ በጋራ የውጊያ ትዕዛዝ እንሰጣለን። ሁሉም ደግሞ የሚነጋገረው በአንዲት ሀገር ቋንቋ ነው። ምንም ልዩ ነው ቋንቋ የማንግባባቸው ሰዎችም ነበሩ፣ ግን በኢትዮጵያ ጉዳይ ላይ ቋንቋችን አንድ ነው። ከውጊያ በኋላ በነበረው ሂደት ውስጥ ደግሞ መዋደድን፣ መከባበርን፣ መፋቀርን፣ መተሳሰብን ማንም ሰው ወድቆ የወደቀን ሰው የሚያልፍ ወታደር የለም። የኢትዮጵያዊነት ስሜት በውጊያ ሜዳማ ምንም እንከን አይወጣለት። እንደ መደመር መንግስት እሳቤ ሀገር የሚገነባው በልዩነት በመከፋፈል ሳይሆን በልዩነት ውስጥ ባለ የጋራ እሴት በችግርና በፈተና ውስጥ ባለ ጽናት ነው። እናም ልዩነቶች ቢኖሩም እንኳን አንድ የሚያደርጉ የጋራ ማንነቶች ይገዝፋሉና ግንኙነትን ከሚያላሉ ይልቅ ለሚያስተሳስሩ ቅድሚያ መስጠት ይገባል። ታዲያ ይህንን በተግባር የኖሩት የቀድሞ የሀገር ባለውለታዎች ያኔ በግንባር የተፈጠረው የማይበጠስ ትስስር ለዛሬው ትውልድ ትልቁ ትምህርት ቤት መሆኑን ይመሰክራሉ። ሁሉም ኢትዮጵያውያን በሚያስተሳስሩ የዘመናት የአብሮነት እሴት የነገን የበለጸገች ሀገር ለማጽናት ልዩነቶችን አጥብቦ ለጋራ ግንባታ በማዋል ኃላፊነቱን ሊወጣ ይገባል። በአሁኑ በዘመናችን ሳይንስና ቴክኖሎጂ ባደገበት ወጣቱ ትውልድ ለእውቀትና ለስራ እየተዘጋጀ ባለበት ወቅት የወቅት ትርክት መገንባት ያለበት በአንድነት ላይ ነው። ስለዚህ ዛሬ ከፍተኛ የልማት እንቅስቃሴ እየተከናወነ ነው። ለውጥም እያየን ነው። ይሄንን ለውጥ በሙሉ በእውነተኛ የሀገር ፍቅር ስሜት ማገዝ፣ መርዳት መቻል አለበት እያንዳንዱ ኢትዮጵያዊ። የሚለያዩን ነገሮች ሊኖሩ ይችላሉ። የሚለያዩ ነገሮች ግን ሀገራዊ ልዕልናችንን የሚጋፋ መሆን የለበትም። በሀገራዊ አስተሳሰብ፣ በሀገራዊ መስዋዕትነት አንድ ህዝብ ሆነን መገኘት መቻል አለብን። በጋራ በመቆም የተሻገርነውን ፈተና ዛሬም በአንድነት መንፈስ ወደ እድገትና ሰላም በመለወጥ ልዩነቶችን በማቻቻል ለነገዋ ጠንካራ ሀገር በጋራ መቆም የህልውና መሰረት ነው። ወደ ውጪ ዘገባችን እናልፋለን። በዶሃ ሊካሄድ በታሰበው የአሜሪካና የኢራን የሰላም ውይይት ዙሪያ የተፈጠረው አዲስ ዲፕሎማሲያዊ ውዝግብ የመካከለኛው ምስራቅ ቀውስ ስጋት ውስጥ መሆኑን አሳይቷል። ፕሬዚደንት ዶናልድ ትራምፕ የድርድር ቡድናቸውን ወደ ኳታር በመላክ ስብሰባው መካሄዱ እንደማይቀር በልበ ሙሉነት ቢገልጹም ተሄራን ግን ውይይቱን አልተቀበልኩትም ስትል ማስተባበሏ የቀጠናውን የፖለቲካ ትኩሳት ይበልጥ አጋግሎታል። ነጻነት ፍቅሩ
በአሜሪካና በኢራን የሰላም ድርድር ዙሪያ የተፈጠረው አዲስ ዲፕሎማሲያዊ ውዝግብ የመካከለኛው ምስራቅ ቀውስ አሁንም ምን ያህል በቀጭን ክር ላይ የተንጠለጠለ መሆኑን በድጋሚ አሳይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የድርድር ቡድናቸውን ወደ ኳታር በመላክ ስብሰባው መካሄዱ እንደማይቀር በልበ ሙሉነት ቢገልጹም ቴሄራን ግን ውይይቱን አልተቀበልኩትም ስትል ማስተባበሏ የቀጠናውን ውስብስብ የፖለቲካ ትኩሳት ይበልጥ አግንኖታል። ይህ ፍጥጫ የተከሰተው ሁለቱ ሀያላን ሀገራት በሆርሙዝ ሰርጥ አካባቢ ከቀሰቀሱት ከባድ ወታደራዊ ግጭት በኋላ ጦርነቱ ወደ ለየለት ቀውስ እንዳያመራ በመስጋት የጦር በትርን ለማውረድ በተስማሙ ማግስት መሆኑ ደግሞ ክስተቱን ይበልጥ አሳሳቢ አድርጓል። ባለፈው ሰኔ 17 አሜሪካና ኢራን ለ60 ቀናት የሚቆይ ባለ 14 ነጥብ የመግባቢያ ሰነድ በመፈራረም በሁሉም ግንባሮች ወታደራዊ ኦፕሬሽኖችን በአስቸኳይና በቋሚነት ለማቆም ተስማምተው የነበረ ሲሆን የዚህ ስምምነት ዋና አካል ደግሞ ኢራን የዓለም የነዳጅ ማጓጓዣ በሆነው በሆርሙዝ ሰርጥ በኩል የንግድ መርከቦች ላይ ለ60 ቀናት ያህል ያለምንም ክፍያና በሰላም እንዲያልፉ ፍቃድ መስጠቷ ነበር። ይሁን እንጂ ይህ ስምምነት ገና 2 ሳምንት ሳይሞላው በተግባር ከሽፏል። ምክንያቱም ባለፈው ሐሙስ ዕለት ከኢራን አቅጣጫ የተተኮሰ ተወርዋሪ አካል በአንድ የንግድ መርከብ ላይ ጉዳት ማድረሱ ሲሆን ለዚህ ጥቃት ምላሽ ለመስጠት በሚል የአሜሪካ ማዕከላዊ እዝ በሳምንቱ መጨረሻ በኢራን ውስጥ የሚገኙ በርካታ ወታደራዊ ኢላማዎችን በቦምብ ደብድባለች። ይህም በመካከለኛው ምስራቅ ያለውን ቀውስ እንዲባባስ አድርጎታል። ኢራን በበኩሏ በኩዌትና በባህሬን በሚገኙ የአሜሪካ ጦር ሰፈሮች ላይ የሚሳኤል አጸፋ የሰነዘረች ቢሆንም አሜሪካ ጥቃቶቹ መክሸፋቸውንና ምንም አይነት ጉዳት እንዳላደረሱ አስታውቃለች። ምንም እንኳን በአሁኑ ወቅት መርከቦቹ በነፃነት እንዲንቀሳቀሱ ወታደራዊ ጥቃቶችን ለመግታት ቢስማሙም የደረሰው ግጭት ግን ስምምነቱ ምን ያህል ተሰባሪ መሆኑን አመላክቷል። ወታደራዊ ጥቃቱ ጋብ ማለቱን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በራሳቸው ማህበራዊ ገጽ ላይ ባሰፈሩት ጽሑፍ ኢራን ስብሰባ ጠይቃለች፣ ውይይቱ በዶሃ ይካሄዳል ሲሉ በታላቅ ፊደላት ይፋ አድርገዋል። የዋይት ሀውስ ቃል አቀባይ ካሮሊ ሊቬትም ጃሬድ ኩሽነርና ልዩ መልእክተኛው ስቲቭ ዊትኮፍ የድርድር ሰነዱን ለመገምገም ወደ ዶሃ እንደሚበሩ አረጋግጠዋል። የትራምፕ አስተዳደር ድርድሩ አስፈላጊ ሊሆንም ላይሆንም ይችላል እያለ ጭምር ወደፊት ለመግፋት የሚፈልግበት ምክንያት የራሱ የሆነ የአስተዳደር ውስጥ የፖለቲካ ስሌት ስላለ መሆኑም በተደጋጋሚ ይነሳል። በአሜሪካ ከፊታችን የሚካሄደውን የኮንግረስ ምርጫ ተከትሎ ከግምት ውስጥ በማስገባትም ትራምፕ የነዳጅ ዋጋ እንዲቀንስና የዓለም የኢኮኖሚ መስመር እንዲረጋጋም ይፈልጋሉ ሲሉም በርካቶች ያነሳሉ። በአንጻሩ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት እስማኤል ባቃይ እንዲሁም ምክትል ሚኒስትሩ ካዘም ጋሪባባዲ በምንም አይነት ደረጃ ከአሜሪካ ጋር አንቀመጥም ሲሉ የትራምፕ ንግግርን በድጋሚ አስተባብለዋል። ይህ የኢራን አቋም ከሁለት ስልታዊ እውነታዎች የሚመነጭ ነው። አንዱ ኢራን በአሜሪካ ጥቃት ተሸንፋና ተገዳ ለድርድር የቀረበች እንዳትመስል ለሕዝቧ ማሳየት መፈለጓ መሆኑም በተደጋጋሚ ይነሳል። በዚህ ውጥረት ውስጥ ሌላው ትኩረት የሚስበው አጀንዳ የዓለም የነዳጅ ማጓጓዣ ዋና ደም ስር በሆነው በሆርሙዝ ሰርጥ ላይ የተደቀነው አዲስ የዲፕሎማሲያዊ ፍጥጫ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከኦማን ጋር በመሆን በሰርጡ ላይ የባህር ላይ ፈንጂዎችን የማጽዳት ስራ እንሰራለን ማለታቸው የቴህራንን ከፍተኛ ቁጣ ቀስቅሷል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዘም ጋሪባባዲ የፈረንሳይን እቅድ ትኩሳት ሲሉ የገለጹት ሲሆን በአካባቢው ደህንነት የመጠበቅና ፈንጂ የማጽዳት ኃላፊነት የኢራን ብቻ መሆኑንና የውጭ ኃይሎች ጣልቃ ገብነትን ፈጽሞ እንደማይፈቅዱ አስጠንቅቀዋል። የዓለምን ትኩረት በሳበው በዚህ ፍጥጫ ዙሪያ ለሲኤንኤን ትንተና የሰጡት የቼክ ፖይንትስ መጽሐፍ ደራሲ ኤድዋርድ ፊሽማን የሆርሙዝ ሰርጥ ቁጥጥርን ከኢራን እጅ ነጥቆ ማውጣት እጅግ በጣም አስቸጋሪ ነው ሲሉ ይገልጻሉ። ሰርጡ ባለፈው የካቲት ማጠናቀቂያ ላይ በአሜሪካና እስራኤል ጥቃት ምክንያት በቴህራን ተዘግቶ የነበረ ሲሆን አሁንም በዓለም ነዳጅ ንግድ ላይ ትልቅ ተጽዕኖ የማሳደር አቅሙ በኢራን እጅ መሆኑን ምዕራባውያንን ይበልጥ ያሳሰበ ጉዳይ ሆኗል። አሜሪካና ኢራን ወታደራዊ ጥቃት አቁመናል ቢሉም የዶሃው ድርድር መስተጓጎል የሚያሳየው ግን በመካከለኛው ምስራቅ የተፈጠረው አንጻራዊ ሰላም ጊዜያዊ ማስታገሻ እንጂ ዘላቂ መፍትሄ አለመሆኑን ነው።
ቀጣይ ለሚጠበቅባቸው ምርጫ የነዳጅ ዋጋ መረጋጋትና ፈጣን ዲፕሎማሲያዊ ስኬት የሚፈልጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የስብሰባ ጥያቄ ይፋ ቢያደርጉም ኢራን ግን ማዕቀቦቹ ሳይነሱ በቀላሉ እጅ እንደማትሰጥ እያሳየች ነው። ያም ሆኖ እስከ መጪው ነሐሴ አጋማሽ ድረስ የተሰጠው የ60 ቀናት የሰላም ገደብ አሁን በማንኛውም ሰዓት ሊፈርስ በሚችል የጦርነት አፋፍ ላይ ይገኛል። በመጨረሻም የስፖርት ዜና። በ23ኛው የዓለም ዋንጫ ሞሮኮ ኔዘርላንድን በመለያ ምቶች በመርታት ጥሎ ማለፉን ተቀላቀለች። ለዓለም ምርጥ ቡድን መሆናችንን አሳይተናል ሲል ብቸኛዋን ግብ ያስቆጠረው ኢሳ ዲዮፕ ተናግሯል። በቀጣይ ሩብ ፍጻሜውን ለመቀላቀል ከሶስቱ አስተናጋጅ ሀገራት አንዷ ከሆነችው ካናዳ ጋር ትጫወታለች። አብርሃም ተስፋዬ ይህን ወርቃማ ስብስብ እንደ ቀልድ ጥሎ ማለፍ ለማን ይቻለዋል? ሞሮኮ ግን ይህን አድርገዋለች። ኳታር ላይ በተመሳሳይ ተግባር ዓለምን ጉድ ያስባለችው የአፍሪካ ልዩ ምልክቷ ታላላቆችን ፖርቹጋልና ስፔንን ጥላ ለግማሽ ፍጻሜ ትበቃለች ብሎ ማንም አልጠበቃትም። እሷ ግን ህብረት፣ አንድነትና መከባበር ካለ የማይገረሰስ ግንብ አለመኖሩን ሜዳ ላይ ተግብራ አሳይታለች። ሞሮኮ ተከላክላና የመለያ ምትን ብቻ ሽታም ለማሸነፍ የመጣች ቡድን ናት ብለዋታል። አሁን ግን ከኋላ ተመስርቶ ማጥቃትን ብቻ የሚፈልግ ቡድን ገንብታ ለተጋጣሚዎቿ ስጋትም ጭምር ሆናል። እዚህ ቡድን ውስጥ አሽራፍ ሀኪሚም ሆነ ኢስማኤል አሳባሪ ልዩነት ፈጣሪዎች አይደሉም። ሁሉም በየቦታው የተለየና ግሩም አቅሙን እያሳየ ነው። በማልዳው ጨዋታ 70 ከመቶ የኳስ ቁጥጥር የነበራት ሞሮኮ በነ ኔዘርላንድስ ሁሉ ሳይቀር የምትፈራ ጠንካራ ሀገርም ሆናለች። በጨዋታው ብቸኛውን የአትላስ አንበሶቹን ግብ ያስቆጠረው ኢሳ ዲዮፕ ከ3 ወራት በፊት በዜግነት ፈረንሳዊ ነበርም። ዛሬ ግን ኤልነስሪ በኳታር ምድር ከዛሬ 4 ዓመት በፊት ፖርቹጋል ላይ ያስቆጠራትን ግብ ያስታወሰ ድንቅ የጭንቅላት ኳስም አስቆጥሮ ሞሮኮን ከሽንፈት ታድጓታል። ኔዘርላንዶች ፈርተውን ነበር የገቡት ይላል ኢሳ ዲዮፕ። ዛሬ ታላቅ ቡድን መሆናችንንም ለዓለም በሚገባ አሳይተናል ሲል ተደምጧል። ወደ መለያ ምት ባመራው ጨዋታ ሞሮኮ ገና ከጀምሮ በኤል አይናዊ ፍጹም ቅጣት ምት አብክና ስጋት ውስጥ የገባች መስላም ነበር። የጀስቲን ክላይቨርት አጋጣሚ ግን መጽናኛ ሆኗታል። የቡድኑ አምበል አሽራፍ ሀኪሚ ፍጹም ቅጣት ምት ባባከነበት ጨዋታ ዳግም ሞሮኮ በእጇ የገባውን እድል አሳልፋ የሰጠች ቢመስልም የኩዊንተን ቲምበርና የሰመርቪል ደካማ መለያ ምቶች ከያሲን ቦኖ ድካም የበለጡ አለመሆናቸው የአትላስ አንበሶቹን ወደ ቀጣዩ ዙሩ ማሻግሯቸዋል። ጨዋታውን ተቆጣጥረን 70 ከመቶ የኳስ ብልጫ ነበረን፣ በ30 ከመቶ የኳስ ቁጥጥር በጨዋታ በልጠውናል ብዬ አላስብም ያሉት የሞሮኮ ብሔራዊ ቡድን ዋና አሰልጣኝ ሞሐመድ ዋቢ ቡድኑ ያስመዘገበው ድል ሙሉ ለሙሉ የሚገባው ስለመሆኑም ተናግረዋል። አሽራፍ ሀኪሚ ከጨዋታው በኋላ የወከልነው የአፍሪካን እግር ኳስ ነው፣ በእኛ እንድትኮሩ እናደርጋቸዋለን ሲልም ተደምጧል። አስቀድመንም ቢሆን እንደምናሸንፍ እናውቅ ነበር ያለው አሽራፍ ሀኪሚ ምክንያቱም ለእኛ ግብ ጠባቂያችን ያሲን ቦኖ አለልን ሲልም ተደምጧል። 5-2-3 የጨዋታ መንገድን ተከትለው ወደ ሜዳ የገቡት አሰልጣኝ ሮናልድ ኮይማን ድሉ ከኛ መውጣት አይገባውም ነበር፣ ግን ይሄ እግር ኳስ ነው ሲሉ ሽንፈቱን አምነውትም ተቀብለዋል። ለሌላ ታምር የሚጠበቀው የሞሮኮ ስብስብም በቀጣይ ሩብ ፍጻሜውን ለመቀላቀል ከሶስቱ አዘጋጅ ሀገራት አንዷ ከሆነችው ካናዳ ጋርም ትጫወታለች። ተመልካቾቻችን እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ማህሌት ታደለ ከዳይሬክተራችን ቃሲም ሸምሱ ከዜና ኢትዮጵያ አዘጋጅ ሰለሞን አበጋዝ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። መልካም ቀን ይሆንላችሁ።